ሰላም የኪ ሃውሲንግ ፋይናንስ ሶሉሽን ቤተሰቦች፣ ዛሬ ቃሊቲ ማሰልጠኛ አካባቢ የሚገኘው ሳይታችን እንገኛለን። እዚህ ሳይት ላይ ምን አይነት ስራ እየተሰራ ነው የሚለውን አብረን እናያለን። ከዛ በተጨማሪ ደግሞ እግረ መንገድ ስለ ኪ ሃውሲንግ ፋይናንስ ሶሉሽን ውል በዛውም አንዳንድ ሀሳቦች ላይ ማብራሪያ ሰጣችኋለሁ። ሁለቱንም የምናነሳበት ምክንያት ይህ እጄ ላይ የምትመለከቱት ውል ነው። እንግዲህ እድለኞችን ከዚህ በፊት በነበሩት ጊዜያቶች የቤት ባለቤት ማድረግ የቻለው እጄ ላይ ያስኩት ወረቀት ብቻ ሳይሆን ቤት ነው። ስለ ቤቱም ስለ ወረቀቱም አብረን እናወራለን። መልካም ቆይታ ይሁንልን። ተከተሉኝና አብረን እንጎብኝ። እንግዲህ የሳይቱ ግቢ ውስጥ ተገኝተናል። እየተሰሩ ያሉትን ስራዎች እናያለን። አሁን የመጣነው ምሳ ሰዓት ነው። እዚህ ሳይት ላይ ከ400 በላይ ሰራተኛ አለ። እነዚህ ሰራተኞች ይህንን ህንፃ በአንድ ወር ከ15 ቀን ውስጥ ከስኬሌተንና ከተወሰነ ብሎኬት ድርድር ወደ ሙሉ ቤትነት ቀይረውታል። ምሳ የሚወጡበት ሰዓት ነው። ይህን ሰዓት ተጠቅመን ደግሞ እኛ ስራቸውን ሳንረብሽ ለእናንተ ምን እየተሰራ እንደሆነ እናስጎበኛለን። ትንሽ ሪስክ ስላለው በፍጥነት ወደ ውስጥ መግባት አለብኝ። እናንተም እንዳትጎበኙ ያደረግንበት ምክንያት ሳይት እንደመሆኑ መጠን አደጋዎች ይበዛሉ። እነሱን ለመከላከል ነው። አሁን እዚህ ጋር ቆሜ 2-3 ድንጋይ ከላይ ወርዷል። ወደ ውስጥ እንግባ። ይህ እየተሰራ ያለው የህንፃው ክፍሎች ውስጥ ገብተናል። የተወሰኑትን አብረን እናያለን። የተቀረውን ደግሞ ከውጪ በካሜራ ትመለከቱታላችሁ። ትንሽ እዚህ እንቆያለን። ይሄ ያለንበት አንዱ ክፍል ነው። እዚህ ክፍል ውስጥ እንደምትመለከቱት ቻክ ተደርጎ አልቋል። ሴራሚክ ተነጥፏል። በሮቹም ለውጪ ኮንትራክተሮች ነው የተሰጠው። በር ስራ ላይ ኤክስፐርት ለሆኑት ለቻይና ካምፓኒ ኢንስታሌሽን ተዘርግቷል። ሳኒተሪውም እንደዚሁ ቆንጆ ነው። በጣም ደስ በሚል ሁኔታ ደግሞ ለፀሐይ መውጫ ነው ይሄኛው የሚቀርበው። ይህንን ቤት እድለኛ የሆኑት ሰዎች ይረከቡታል። የሚረከቡት ግን በዚህ ውል መሰረት ነው። ይህ ውል ደግሞ መጀመሪያ ሲመዘገቡ የወሰዱት ውል ነው። በዚሁ አግባብ ነው እንግዲህ ዛሬ ውሉ ምን ይላል፣ እንደዚህ በቀላሉ የቤት ባለቤት ሰዎችን ማድረግ የቻለው ውል ምን ይላል የሚለውን በተወሰነች መንገድ እንዳብራራላችሁ ነው እንግዲህ እዚሁ ሳይት ላይ ተገኝተን ስለ ውሉ እንድናወራ የሆነው። እንግዲህ እድለኞች ታውቁታላችሁ፣ ሌሎችም ተመዝጋቢዎች ታውቁታላችሁ። እዚህ ውል ውስጥ የተካተቱት ሀሳብ በመጀመሪያው አንቀጽ ላይ በግልጽ እንደተቀመጠው ተመዝጋቢውን የቤት ባለቤት የማድረግ መብት ሲሰጠው፣ መዝጋቢውን ኪ ሃውሲንግን ደግሞ ተመዝጋቢውን የቤት ባለቤት እንዲያደርግ ግዴታ ይጥልበታል። በዚሁ ግዴታ መሰረት በአዲስ አበባ ከ40 በላይ በሆኑ ሳይቶች 5200 ቤቶችን በማስገንባት ለመዘገባቸው ሰዎች በውሉ መሰረት እድለኛ ሲሆኑ ቤት እያስተላለፈ በስማቸው እያዞረ የቤት ባለቤት ያደርጋል። እንግዲህ ይህ ውል በአንቀጽ 1 ላይ በግልጽ እንዳሰፈረው ኪ ሃውሲንግ የቤት ባለቤት አባሉን እንዲያደርግ ግዴታ ሲያኖርበት፣ ተመዝጋቢው ደግሞ የቤት ባለቤት የመሆን መብት ይኖራል። በጣም በቀላል መንገድ ኪሲኤችኤፍ ሞዴልን ቀርጸን ወደ ገበያ ስንመጣ መሰረታዊ የሚባሉትን ስራዎች ሰርተን ነው፣ ጥናት አጥንተን ነው። እዛ ላይ የተመሰረቱ ሀሳቦችም ናቸው እዚህ ውስጥ ያሉት። አንቀጽ 1 አሁን ያልኳቸውን ሀሳቦች ያትታል። አንቀጽ 2 ላይ ደግሞ የኪ መብትና ግዴታን በዝርዝር ያስቀምጣል። ኪ ምን አይነት ግዴታዎች አሉበት፣ ምን አይነትስ መብት ይኖረዋል የሚለውን ሰፋ ባለ መንገድ ይተነትናል። ከዚህ ውስጥ የተወሰኑትን እንድናወራ ለምሳሌ አንቀጽ 2 የኪ መብትና ግዴታ 2.1 ላይ የሚያወራው ተመዝጋቢው እንደመረጠው የመኝታ ቤት አይነት የተቀመጠለትን ካሬ ሜትር መጠን እንደሚያገኝ ነው። ለምሳሌ ባለ አንድ የተመዘገበ ሰው የሚያገኘው የቤት መጠን ካሬ ሜትሩ ከ40 ካሬ ሜትር ጀምሮ ነው። ጀምሮ ሲባል 50 ሊሆን ይችላል፣ 60 ሊሆን ይችላል። ከ40 ግን ማነስ አይችልም። ይህም ካርታው በስሙ ስለሆነ የሚዘጋጅለት በእድለኛው ስም እዛ ላይ ይጠቀሳል ማለት ነው። ከዛ በተጨማሪ የተጠቀሰውን ግዴታ ምን ማለት ነው? ተመዝጋቢው የተጠቀሰውን ግዴታ እስካሟላ ድረስ ከሌሎች ተመዝጋቢዎች ጋር በእጣ አወዳድሮ የቤት ባለቤት ያደርጋል ነው ሐሳቡ። ይሄ ነው ማለት ነው።
በዚህ በኪ ሃውሲንግ ኪሲኤችኤፍ ሞዴል አሰራር መሰረት ሁሉም ተመዝጋቢዎች የቤት ባለቤት የሚሆኑት ቢበዛ በ10 ዓመት ውስጥ ነው። በአመት 2 ጊዜ በሚደረግ እድለኛ መለያ መርሃ ግብር የተመዘገቡትን ሰዎች በጠቅላላ በ10 ዓመት ውስጥ የቤት ባለቤት እናደርጋለን። ያንን መብት ደግሞ በዚህ አንቀጽ ወይም አንቀጽ 2 ላይ ተቀምጧል። ለኪ ግዴታ ሆኖ ማለት ነው። ግዴታው ይሄ ነው። ሌላኛው እዚሁ አንቀጽ ላይ 2.3 ላይ ኪ ሃውሲንግ መኖሪያ ቤት ፈላጊዎችን በመዘገበበት የቤት አይነት ከተለያዩ ድርጅቶች፣ ግለሰቦች እንዲሁም በራሱ መንገድ በሚሰራቸው ሳይድ ቢዝነሶች በተለያየ መንገድ ሀብት በመፍጠር ተገንብተው የተጠናቀቁ ቤቶችን በመግዛት ወይም ደግሞ ልክ አሁን እንዳደረግነው አይነት በማስገንባት መሰል ስራዎችን በመስራት ተመዝጋቢዎችን የቤት ባለቤት ያደርጋቸዋል። መች እድለኛ ሲሆኑ። እድለኛ የሚሆኑበት መርሃ ግብር ደግሞ በአመት 2 ጊዜ ይከናወናል። በድምሩ በ10 ዓመት ውስጥ 20 ጊዜ በሚከናወኑት መርሃ ግብሮች ሁሉም ተመዝጋቢ ልብ በሉ፣ የተመዝጋቢው መጠን 20 ሺህ ይሁን 100 ሺህ በ10 ዓመት ውስጥ የቤት ባለቤት ይሆናል። ይህ እንግዲህ ከአንቀጽ 2 የኪ መብት ላይ ወይም ግዴታ ላይ ነው እንግዲህ የወሰድነው። ከዛ በተጨማሪ በተወሰነ መልኩ ወደ አንቀጽ 3 እንሂድና ደግሞ መኖሪያ ቤት ፈላጊውስ ምን አይነት መብትና ግዴታ አለው የሚለውን እንመለከታለን። መኖሪያ ቤት ፈላጊው ከሱ የሚጠበቀውን ወርሃዊ ቁጠባ በአግባቡ እስከ ቆጠበ ድረስ በዚሁ አንቀጽ 3 ላይ በግልጽ እንደተቀመጠው የቤት ባለቤት የመሆን መብት አለው። ከመች እስከ መች? ከመጀመሪያው መርሃ ግብር እስከ 20ኛው መርሃ ግብር በጥቅሉ ቢበዛ በ10 ዓመት ውስጥ የቤት ባለቤት የመሆን ሙሉ መብት አለው። ይህም የሚረጋገጠው ወይም ደግሞ ኪ ሃውሲንግ የሚገደድበት አንቀጽ 3 ነው ማለት ነው። እንግዲህ በዚህ አንቀጽ ውስጥ የተጠቀሱ ብዙ ሀሳቦች አሉ። የተወሰኑትን ለማንሳት ያክል ኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢው መስፈርቱን እስካሟላ ድረስ እድለኛ ከሆነ የቤት ባለቤት ያደርገዋል። እንግዲህ ኪ ሃውሲንግ በተለያየ መንገድ ያቀረባቸውን ቤቶች ለእድለኛው ያስተላልፋል። ልድገምላችሁና 1 ከገበያ ቀጥታ ገዝቶ፣ 2 ደግሞ በአልሚዎቹ አስገንብቶ ይህንን ቤት ካስተላለፈ በኋላ እድለኛው ቤቱን በስሙ ካደረገበት ወይም ውልና ማስረጃ የምንለው የመንግስት ተቋም በአካል ቀርቦ ስምምነቱን ከፈጸመ በኋላ ባሉት 15 ቀናት ጊዜ ውስጥ እንደተመዘገበበት የመኝታ ቤት አይነት እነዛ ክፍያዎች ይፈጸማሉ ማለት ነው። ልብ በሉ እዚህ ጋር ባለ 1 መኝታ ቤት 300 ሺህ፣ ባለ 2 550 ሺህ፣ ባለ 3 መኝታ ቤት 800 ሺህ ብር ነው። ይህንን ክፍያ መክፈል ባይችል እንኳን ከዚህ በፊት እንዳልናችሁ በመቋቋም ሂደት ላይ ወደ መጨረሻው ምዕራፍ ላይ የሚገኘው የፋይናንስ ተቋም የብድር አገልግሎት ይሰጠዋል። ይህ የፋይናንስ ተቋም የተቋቋመው ለዚሁ ዓላማ ተብሎ ስለሆነ ማለት ነው። አሁን የቤት ባለቤት መሆንን ይበልጥ ቀላል አድርገነዋል። እዚህ ጋር ልትገነዘቡት የሚገባው 15 ቀን የሚለው ኪ ሃውሲንግ ፋይናንስ ሶሉሽን ለእድለኛው ቤቱን አስረክቦ ነው የሚጀምረው። በዛ ጊዜ ውስጥ ይህ ይሆናል። እስከዛው ሰዓት ድረስ ግን ሌሎች ዝግጅቶችን ማድረግ ይችላል ማለት ነው። ከዛ በተጨማሪ ይህ እድለኛ ቤቱን ከተረከበ በኋላ የቤት ባለቤት ከሆነ በኋላ ወደ 2 ወይም 3 አማራጮች ይኖሩታል። የመጀመሪያው አማራጭ ቤቱ ውስጥ እየኖረ ሌላ ቦታ ሲከፍል የነበረውን ኪራይ እየከፈለ ከዕዳው ላይ ይቀንሳል። እሱን ማድረግ የማይችል ከሆነ ወይም የማይፈልግ ከሆነ ደግሞ ከፈለገ ቤቱን ማከራየት ይችላል። ከዕዳው ላይ ቤቱ ራሱ በሚፈጥረው ገቢ መቀነስ ይችላል። ሶስተኛው ደግሞ ከሀገር ውስጥም ከሆነ ወይም እዚህም ሀገር ሆኖ ሌሎች ቢሮክራሲዎችን ማብዛት የማይፈልግ ሰው ካለ ደግሞ ኪ ሃውሲንግ ፋይናንስ ሶሉሽንን ወክሎ ኪ ሃውሲንግ ቤቱን እንዲያከራይለት ማድረግ ይችላል። እዚህ ጋር ቤት አከራይቶ ከቤቱ ገቢ በሚገኘው ዕዳን መቀነስ ያስገባንበት ምክንያት አብዛኛው የኛ ተመዝጋቢ አቅም የሌለው ስለሆነ ነው ፋይናንሻሊ። ስለዚህ ንብረት ከሰጠነው በኋላ በራሱ ንብረት ያለበትን ዕዳ እንዲቀንስና ንብረቱን ወይም ቤቱን አሴቱን ከዕዳ ነፃ እንዲያደርግ ለማስቻል ነው። በዚሁ አግባብ ነው እንግዲህ ይህንን አንቀጽ 3 ላይ የተቀመጠውን የመኖሪያ ቤት ፈላጊ መብትና ግዴታ የምንቃኘው ማለት ነው። እዚህ ውስጥ በግልጽ ተቀምጧል። አንድ ሰው ከተመዘገበ በኋላ እድለኛም ሆኖ ይሁን ወይም ሳይሆን ቤቱን መሸጥ፣ ማስተላለፍ፣ መለወጥ፣ ማውረስ መሰል ነገሮችን ማድረግ ይችላል። በዚሁ አግባብ ይስተናገዳል። ከዛ በተጨማሪ ወደ ቀጣዩ ስንሄድ
ወደ ቀጣዩ ሐሳብ ማለት ወደ አንቀጽ 4 ነው። አንቀጽ 4 ላይ ደግሞ የአከፋፈል አፈጻጸም በግልጽ ወይም በዝርዝር ተቀምጧል። አንድ ሰው ሲመዘገብ የሚከፍለው የክፍያ መጠን ስንት ነው? በየወሩ የሚቆጥበው እድለኛ ከሆነ በኋላ መሰል ነገሮች በግልጽ እዚህ አንቀጽ 4 ላይ ተቀምጠዋል። ለማስታወስ ያክል አብዛኞቻችሁ ያው ተመዝጋቢዎች የምትከታተሉት ምን ያክል እንደከፈላችሁ ታውቃላችሁ። ሌሎች ግን መመዝገብ ያሰባችሁና መረጃውን የምትፈልጉ መጀመሪያ ስትመዘገቡ ቅድመ ክፍያ 83145 ብር ነው። 83145 ብር በሁለት የተለያዩ ሂሳብ ቁጥሮች ነው የሚገባው። ትልቁ የገንዘብ መጠን ወይም 59800 ብር በዝግ ሂሳብ ቁጥር ነው፣ የካፒታል መዋጮ ይባላል። በዝግ ሂሳብ ቁጥር ለዚህ ዓላማ ብቻ እንዲውል ተደርጎ ነው። እዚህ ላይ ኪ ሃውሲንግ ፋይናንስ ሶሉሽን የራሱ መብትም የለው፣ ለስራው ነው የሚውለው። ሁለተኛው ደግሞ የአገልግሎት ክፍያ ነው። 23345 ብር ነው። ይሄ የአገልግሎት ክፍያ በተንቀሳቃሽ ሂሳብ ቁጥር ነው የሚገባው። ኪ ሃውሲንግ ፋይናንስ ሶሉሽን ለሱም ቫት ደረሰኝ ይቆርጥበታል። ኪ ለሚሰጠው አገልግሎት እንደ አገልግሎት ክፍያ የሚቀበለው ነው። ስለዚህ የሚሰጠውን አገልግሎት ስራ ማስኬጃ ያደርገዋል ማለት ነው። ይህንን ስንል 59800 በአንድ ጊዜ ጠቅልሎ መክፈል የማይችል ሰው ካለ ደግሞ በአምስት ከፋፍሎ 11960 ብር አድርጎ መክፈል ይችላል። 23345ቷ ግን አትነካም። የአገልግሎት ክፍያውን 100% ከፍሎ ሌላውን የተቀረውን 59800ውን ግን 11960 እያደረገ በተለያየ ሰዓት መክፈል ይችላል። በድምሩ ከቻለ 83145 ብር ካልቻለ ደግሞ 35305 ብር ክፍያ ፈጽሞ መመዝገብ ይችላል። ከተመዘገበ በኋላ በየወሩ የሚቆጥበው ቁጠባ ከ2000 ብር ጀምሮ ለባለ 1፣ ለባለ 2 2500፣ ለባለ 3 3500 ብር አለ። ይህንን በማድረግ እድለኛ እስኪሆን ድረስ ይቀጥላል። እዚህ ጋር አንድ ሀሳብ ላይ አስምሩ። አንድ ሰው ከተመዘገበ ጀምሮ የቤት ባለቤት እስኪሆን ድረስ ከሱ የሚጠበቀው አንድ ግዴታ ነው። እሱም ወራዊ ቁጠባውን በአግባቡ መቆጠብ። ከዛ ውጪ ምንም አይነት ግዴታ የለበትም። እኛ ግን አያይዘን ኢንሹራንስም ጭምር ስላቀረብን የኢንሹራንስ ክፍያ ደግሞ ለኢትዮጵያ መድህን ድርጅት ይፈጽማል ማለት ነው። በዚሁ አግባብ ነው እንግዲህ ይህንን ውል ለ30 ዓመት ይዘን የምንዘልቀው። ለ30 ዓመት እንደ መብት የተቀመጠ ነው። አቅም ያለው ሰው ግን ዛሬም ነገም ያለበትን ዕዳ ጠቅልሎ ቤቱን ከዕዳ ነፃ አድርጎ ውሉ ላይ በተቀመጠው መሰረት መልቀቅ ወይም ማውጣት ይችላል ማለት ነው። እንግዲህ በዚህ ውልና ከላይ በተገለጹት አንዳንድ ሰነዶች የተቀመጡት ሐሳቦች መሃል ልዩነት ቢፈጠር መጨረሻ ላይ ገዢ የሚሆነው ይህ ውል ነው። ከዚህ በፊት የነበሩትን ሰነዶች በጠቅላላ የሚተካው ይህ ውል ነው፣ ልዩነት ከተፈጠረ ማለት ነው። እንግዲህ ወደ መጨረሻው አንቀጽ ስንመጣ አንቀጽ 8 ነው። አንቀጽ 8 ላይ 8.3 ላይ በግልጽ ተቀምጧል። ይህ ውል በፍትሐ ብሔር ሕግ ቁጥር 1731 መሰረት በተዋዋይ ወገኖች መሃል እንደ ሕግ ያገለግላል። ከዛ በተጨማሪ በዚህ ውል ላይ ያልተጠቀሱ ሌሎች ሐሳቦች በአገሪቷ ሕግ ውስጥ ካሉ በዛ አግባብ ይስተናገዳል ማለት ነው። ይህ ውል ብቻ ሳይሆን ኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎቹን የቤት ባለቤት እንዲሆኑ ለማድረግ የሚያስገድድ ተመዝጋቢውም ደግሞ የቤት ባለቤት እንዲሆን መብት የሚሰጠው ሕግ ነው። በዚህ ሕግ አማካኝነት ተመዝግበው እስካሁን በተለያየ ዙር ብዙ ሰዎች የቤት ባለቤት ሆነዋል። እንዲሁም ደግሞ እድለኞች ተለይተዋል። የቤት ባለቤት ከሆኑት ውስጥ በመጀመሪያው ዙር 2016 ዓመተ ምህረት ታህሳስ 27 ባደረግነው ላይ 60 ሰዎች በአዲስ አበባ ከተማ የቤት ባለቤት ሆነዋል። ከዛ በተጨማሪ ጳጉሜ 5 2016 ዓመተ ምህረት እና ጥቅምት 16 2017 ዓመተ ምህረት በድምሩ 77 ሰዎች በአዲስ አበባና በባህር ዳር ከተማ እድለኞች ሆነው ተለይተዋል። በባህር ዳር ከተማ የሚገኙት እድለኞች ቤታቸውን ተረክበው እየኖሩበት ይገኛሉ። በአዲስ አበባ ከተማ ውስጥ ደግሞ እድለኛ የሆኑት ፊኒሽንጉ እየተጠናቀቀላቸው በሚያምር ሎኬሽን በሚያምር ቪው በጥሩ ኳሊቲ ተሰርቶ ወደ መጠናቀቁ መጥቷል። ይህ ሁሉ የሆነው በአንድ ወር ከ15 ቀን ነው። ይህንንም ስራ ለማፋጠን ከ400 በላይ የሚሆኑ ሰራተኞች በላመስግን ሪል ስቴት በኩል እየሰሩ ይገኛል።
ሶስተኛው ቅርብ ጊዜ ወር ባልሞላ ጊዜ ውስጥ ማለት ነው እንግዲህ ወደ ኋላ ተመልሰን ሚያዝያ 30 እድለኛ የሆኑ 174 ሰዎች ናቸው። እነዚህ 174 እድለኞች ደግሞ ከዚህም እና ከሌሎች ሳይቶቻችን የቤት ባለቤት ይሆናሉ። እነሱንም የቤት ባለቤት ለማድረግ የማረጋገጫ ደብዳቤ ከዛም በተጨማሪ እንኳን ደስ አላችሁ መርሃ ግብር እንግዲህ እዚህ ሳይት ላይ ተገኝተን ያወራናቸውን ሐሳቦች እናንተ ሰምታችኋል። ሌሎች ላልሰሙትም አጋሩ። ያው አስፈላጊም ስለነበረ ሂደቱንም ማየት በቀጣይ ደግሞ ወደ ሌሎቹ ሳይቶች እንሄዳለን። ከኔ ጋር እዚህ ቦታ ላይ የነበረን ቆይታ እዚህ ጋር ያበቃል። ወደ ቢሮ ለሌላ ጉዳይ ለስራ እንመለሳለን። መልካም ቆይታ ይሁንልን። ቻው። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን ቀላል